ይሄ የማነው የማን እጅ? ይሄ የማነው የማን እጅ? አዋጅ የሚሽር በአዋጅ አምላካችን በእውነት የሚያጠፋ እሳት ነው ይላል። ዘዳግም ምዕራፍ 4 ቁጥር 24 ላይ አምላክ እግዚአብሔር እንደሚባላ እሳት ቀናተኛም አምላክ ነው ይላል። ይህ ቀን በዓለም ዙሪያ መሆናችሁ ይህን ቪዲዮ የምትከታተሉ በዚህ ላላችሁ የእግዚአብሔር እሳት የሚገለጥበት ቀን ነው። አሜን አሜን አሜን። የእግዚአብሔር እሳት ራሱ መንፈስ ቅዱስ ነው። መንፈስ ቅዱስ በአዲስ ኪዳን ላይ ራሱን በተለያየ አይነት መንገድ ገልጧል። ራሱን በእሳት ገልጧል። ራሱን በውሃ ገልጧል። ራስን በዘይት ገልጧል። የእግዚአብሔር እሳት ራሱ መንፈስ ቅዱስ ነው። ራሱ እግዚአብሔር ነው። ሁለት ነገሮችን ፍናገር። የእግዚአብሔር እሳት ሲገለጥ ሁለት ነገሮች ይሆናሉ። ልክ አንድ ሳንቲም ሁለት ገጽታ አለው፣ ሁለት መልክ አለው። በፊተኛውም በኋለኛውም በኩል ሁለት መልክ አለው፣ ሁለት ገጽታ አለው። ልክ እንደዚህ ሁሉ የእግዚአብሔር እሳት ሁለት ገጽታ አለው፣ ሁለት መልክ አለው። በሁለት መንገዶች ተገልጦ በሰው ሕይወቶች ላይ ይሰራል፣ በአማኞች ሕይወት ላይ ይሰራል። ፈጠን ብዬ ሁለቱን ነገሮች ልናገር። አንደኛ የእግዚአብሔር እሳት በአማኞች ሕይወት ላይ ይገለጣል። በአማኞች ሕይወት ላይ ሲገለጥ የአማኞችን ሕይወት ያበረታል፣ የአማኞችን ሕይወት ያስታጥቃል፣ የአማኞችን ሕይወት ይጠብቃል። የማን እሳት በሉት እስቲ? የእግዚአብሔር እሳት በሉ። ሁለተኛው የእግዚአብሔር እሳት አንደኛው መልኩ በጠላቶች ላይ ይገለጣል። ይህ እሳት በጠላቶች ላይ ሲገለጥ የጠላቶችን ስራና ሐሳብ ሁሉ ያጠፋል። የጠላቶችን እቅድ ሁሉ ስራቸውን ያፈርሳል። አሜን 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 አሜን። ዛሬ በሁለት መረዳት ውስጥ ሆናችሁ እንድትሰሙኝ እፈልጋለሁ። ከዚህ ቤት ሳትወጡ በሁለቱም አቅጣጫ የእግዚአብሔር እሳት ይገለጣል። አንደኛ በአማኞች ሕይወት ላይ የእግዚአብሔር እሳት ይገለጣል። አሜን። በአማኞች ሕይወት ላይ ሲገለጥ የአማኞችን ሕይወት ሊያጠፋ አይደለም፣ የአማኞችን ሕይወት ሊያበረታ፣ የአማኞችን ሕይወት ከክብር ወደ ክብር ሊያሻግር ይህ እሳት ይገለጣል። ሕይወታቸውን ሊገነባ ይገለጣል። at the same time ጠላቶች ላይ ይህ እሳት ሲገለጥ ለመገንባት አይደለም፣ የሰሩትን ስራ ለማፍረስ ይገለጣል። ሃሌሉያ። አባቶቻችን ነቢያት፣ ሐዋርያት ይህንን እሳት ጠርተው ከጠላቶቻቸው ድነዋል። የጠላቶች ስራ ከመንገዳቸው ላይ ፈርሷል። ዛሬም በዚህ ቤት አምናችሁ የመጣችሁ የትኛውም ጠላት የምትሉት ነገር ከፊታችሁ በዚህ እሳት ይበላል፣ ይበላል። ሃሌሉያ። ተገባችሁ ያለውን ሰው የእግዚአብሔር እሳት በሉት። ባንተ ላይ ይገለጣል፣ በጠላቶች ላይ ይገለጣል በሉት። በእናንተ ህይወት ላይ ለመገንባት ነገራችሁን ለማሻገር ሲገለጥ በጠላቶች ህይወት ላይ ሲገለጥ ደግሞ የጠላቶችን ስራ ለማፍረስ ይገለጣል። የማን እሳት? እዚህ ነው አምላካችን የሚባላ ምንድን ነው ይላል? እሳት ነው ይላል። ሐዋርያቶች ላይ እሳት ሲወርድ አበረታቸው፣ ኃይልን ሰጣቸው። መጽሐፍ ቅዱስ ዘካርያስ ምዕራፍ 2 ቁጥር 5 ላይ ስታነቡ ለኢየሩሳሌም እንደዚህ አለ፣ በዙሪያ የእሳት ቅጥር ሆንላታለሁ አለ። እግዚአብሔር ለኢየሩሳሌም እሳቱን ሲልክ እሳቱ ቅጥር ነው የሆናት። ይህ ተመሳሳይ እሳት ደግሞ ኤልያስ ሲጠራው በጠላቶቹ ላይ ተገልጦ ጠላቶቹን በላ ይላል። ሃሌሉያ። አንድ ሰው ያስጨነቀው ነገር ሁሉ ዛሬ በዚህ እሳት ይበላል። አንድ አማኝ ጮሆ አሜን ይበል። ዛሬ የምዋጋበት መሳሪያ የእግዚአብሔር እሳት ነው የሚል ሰው ጮሆ አሜን ይበል። ሃሌሉያ። መጽሐፍ ቅዱሳችንን ስናነብ በዘዳግም መጽሐፍ ላይ ምዕራፍ 9 ቁጥር 3 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል፣ አምላክህ እግዚአብሔር እንደሚባላ እሳት በፊትህ ያልፋል፣ ጠላቶችህን ያጠፋል። አምላክህ እግዚአብሔር እንደሚባላ እሳት በፊትህ ምን ይላል? ያልፋል። ጠላቶችንስ? የእስራኤል ረዳት እግዚአብሔር ስለነበር እግዚአብሔር እስራኤልን ሊረዳ ሲል እሳቱን ከፊት ለፊታቸው ላይ አሳለፈ። ለዚህ ብርቱ የተባሉ ኤናቃውያን የነሱን መኖር የማይፈልጉ የነሱን ሞት የሚፈልጉ ብርቱ የሚባሉ ኤናቃውያን በዚህ እሳት እንደተበሉ መጽሐፍ ይናገራል።
እዚህ ነው እግዚአብሔር ለእስራኤል ሲናገር ከፊት ይህንን እሳት አሳልፋለሁ፣ ከፊት ይህ እሳት ይሄዳል፣ ጠላቶች ምን ይላሉ? ይጠፋል። እዚህ ነው መጽሐፍ ቅዱስ ሲናገር ሁለተኛ ነገሥት ምዕራፍ 1 ቁጥር 10 ላይ ስታነቡ ኤልያስ የሚባል ሰው አለ። ሁለተኛ ነገሥት ምዕራፍ 1 ቁጥር 10 ላይ ስታነቡ ማን የሚባል ሰው አለ? ጥሩት ስሙን ድገም ውስጤ። ይህ ሰው ለብቻው ሆኖ ነገስታቶችን ያንበረክካል። ለብቻው ቆሞ ከሱ ጋር እሳት ስላለ ጠላቶቹ ከእግሩ በታች ይዋረዳሉ። ዛሬ አንድ ሰው ያለው አንድን ሰው ሊረዳ የመንፈስ ቅዱስ እሳት በአንድ ሰው አድራሻ ላይ፣ በአንድ ሰው አገልግሎት ላይ፣ በአንድ ሰው ስራ ጤንነት ላይ ይገለጣል፣ ይገለጣል፣ ይገለጣል። አስቀድሞ የእግዚአብሔር ድምፅ ወደሱ መጣ። የመጣው ድምፅ የአካብ ልጅ አካዚያስ የሚባል ንጉሥ አለ። ይህ ንጉሥ ወድቆ ስለነበረ ፈውስን ፍለጋ ሰዎችን ጠርቶ ወደ ሌላ ሀገር ወደ አቃሮን አምላክ ቤልዜቡል ወደሚባል አጋንንቶች የሚመለኩበት መንደር ሰው አስላከ። ልክ እነዚህ ሰዎች ወደዛ መንደር እየሄዱ እያለ ኤልያስ ድንገት መንገድ ላይ ተገናኛቸው። ድምፅ ሰምቶ መጣና አገኛቸው። እንደዚህ ያላቸው በእስራኤል አምላክ ስለሌለ ነው ወይ ንጉሱ ወደዚህ መንደር የጨለማን ስራ ፈልጎ ፈውስን ፈልጎ መልእክት የሚያስልከው? ሂዱና ንገሩት አላቸው። ምንም በለው ሲሉት ከተኛበት አልጋ አትነሳ ትሞታለህ በሉት አለ። እነዚህ ሰዎች ፈጥነው ሄዱና ለንጉሱ እንዲህ ብለው ነገሩት። እንግዲህ ንጉስ ያዘዛቸው ሰዎች፣ ንጉስ ሂዱ ይሄንን አድርጉ ተብሎ የነገራቸው ሰዎች ኤልያስ መጥቶ የሆነ ነገር ሲነግራቸው ወዲያውኑ ሐሳባቸውን ቀይረው የኤልያስን ቃል ይዘው ወደ ንጉሱ ሄዱ። የዚህን ሰው ቃል እምቢ ማለት አይችሉም፣ የተሸከመው እሳት ስላለ ማለት ነው። ሄዱና ወደ ንጉሱ እንደዚህ አሉ። አንድ ሰው መንገድ ላይ ያገኘን፣ ይህ ሰው በእርግጥ ትሞታለህ ከተኛህበት አትነሳም ብለዋል አሉት። ማን ነው ሰውየው ብሎ ሲጠይቃቸው ነገሩት። ስለ ሰውየው ቁመና፣ ስለ ሰውየው ልብስ ሲነግሩት ወዲያውኑ ገባው። ይህ ሰው አካብን ሲያስቸግር እንደነበረ ያውቃል። ስለዚህ ኤልያስ ነው አለ። ስለዚህ ወደ ኤልያስ አንድ ሰው አይደለም ልከው 50 አለቃ መጣ ላከበት። እሺ ለአንዱ ኤልያስ ስንት ሰው ተላከ? 51 ሰው። አንዳንዶቻችሁ እዚህ ቤት ተቀምጣችሁ በብዙ አቅጣጫ የተላከባችሁ ተጽዕኖ ይኖራል። ዛሬ ያ ተጽዕኖ ይፈርሳል። ይሄ አንድ ሰው ጮሆ አሜን ይበል። ከከፍታ ሊያወርዳችሁ የሚፈልግ ተጽዕኖ ይፈርሳል። ሲያንድ ሰዎቹን ከፍ አድርገው ይፈርሳል ይበል። ይህን ሰው ከከፍታ ሊያወርዱት ነው የተላኩት። ባይዘዌ በዛን ጊዜ በነበሩ ሰዎች መሃል አንድ አስተሳሰብ አለ። አንድ ሰው ትንቢትን ከተናገረ ወይም ሟርትን ከተናገረ የተናገረው ነገር እንዳይፈጸም ሰውየውን በማሰር ወይም በመግደል የተናገረውን ቃል እናፈርሳለን፣ እናከሽፋለን ብለው ያስባሉ። ስለዚህ ኤልያስን ወይ ሊገሉት ነው ወይ ሊያስሩት ነው። መልእክት አስላኩበት። ወደ ኤልያስ 50 አለቃና 50 ሰዎች መጡበት። እንደዚህ ያሉት ንጉሥ ናውረድ ይልሃል አሉት። ይህን ሰው ከከፍታ ለማውረድ። ይህ ሰው ግን እንደዚህ ያለ እኔ እግዚአብሔር ሰው ከሆንኩ አማሃቲያ ላቨሬኮታያስ እሳት ከሰማይ ወርዳ ትብላችሁ አለ። ሃሌሉያ። የሚዋጋበት መሳሪያ ስጋዊ አይደለም። ጠላቶቹን የሚያሸንፍበት መሳሪያ የመንፈስ ቅዱስ እሳት ነው። ሃሌሉያ። ዛሬ ይህ እሳት በአንድ ሰው አገልግሎት ላይ ይገለጣል፣ ይገለጣል፣ ይገለጣል። አንዳንድ ሰዎችን ያለው ይህንን እሳት ተሸክመው ከዚህ ቤት ይወጣሉ። የሟርቱን መንደር ይበጠብጣሉ። የሉሲፈርን ዙፋን ያናጋሉ። በዚህ እሳት ይገባሉ፣ ይወጣሉ። በዚህ እሳት ተቀጣጥለው በምድሪቱ ላይ ይገለጣሉ፣ ይገለጣሉ በኢየሱስ ስም። እዚህ ሰው የሚዋጋበት መሳሪያ የመንፈስ ቅዱስ እሳት ነው። ዛሬም በዚህ ቤት የምንጠራው የምንጸልይበት መሳሪያ የመንፈስ ቅዱስ እሳት ነው። ሁለት ነገር ይሆናል ብያቸዋለሁ። የአማኞች ሕይወት ይበረታል፣ የጠላቶች ሥራ ደግሞ ይፈርሳል። ስለዚህ ልክ ይህንን እሳት ሲጠራ እኔ እግዚአብሔር ሰው ከሆንኩ እሳት ከሰማይ ወርዳ ትብላችሁ ሲል ኢሚዲየትሊ ሰማይ ተከፈተ። የእግዚአብሔር እሳት ወረደ። ጠላቶቹ ሁሉ ተበሉ። ከዛ ሰከንድ በኋላ የኤልያስ ጠላቶች ላይ ቀጥሉ። ምን መሰላችሁ?
ወድቀዋል እነዚሁና ሬሳቸው ተብሎ እንኳን ለሰው ማሳየት እስከማይቻል ድረስ ኤግዚስት እስከማያደርጉ ድረስ ጠፉ። አንዳንድ ጊዜ እግዚአብሔር አሰራር አለ። ጠላቶቻችሁ ላይ ሲገለጥ ጠላቶቻችሁን ይጥላል፣ ያደቃል። እሳቱ ሲገለጥ ግን ላይናችሁ እስከማታዩአቸው ድረስ አማሉሺያ ቬኔኮታሪያ ቦሳ አንድን ሰው በትንቢት መንፈስ ጸልያለሁ። ወደሚቀጥለው ዓመት ከክብር ጋር የሚሻገርበት ተጽዕኖ ሁሉ በእሳት የሚበላበት ድህነት፣ ጭንገፋ፣ ሞት፣ ውድቀት፣ የጨለማ አሰራር፣ የበሽታ አሰራር በዚህ እሳት ይበላል፣ ይበላል፣ ይበላል። ሲያንድ ሰው ጮሆ የእግዚአብሔር እሳት ይበል። አማኞች የሚበረቱት ከክብር ወደ ክብር የሚሻገሩት ከኃይል ወደ ኃይል የሚሻገሩት አገልጋዮች የእሳት ኃይል ቢገለጥባቸው። አሜን፣ 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 አሜን። በዚህ እሳት ነው ይህ እሳት ወደ እናንተ ይምጣ። ለዚህ ነው መጽሐፍ እኮ መላእክቱን መናፍስት ይላል። አገልጋዮችንስ ምን ማለት መሰላችሁ? መጥቶ ሲነካችሁ፣ ሲዳሳችሁ፣ ሲያያችሁ እላያችሁ ላይ የራሳችሁ መልክ አይደለም፣ እላያችሁ ላይ የሚነድ እሳት ይታያል። የሚነድ እሳት ይታያል። የቀረባችሁ ሁሉ ይወድቃል። እናንተን ያየ የጨለማ ሥራ ይፈርሳል። ይህ እሳት ወደ ቤታችሁ ይግባ፣ ይግባ፣ ይግባ። ተራውን ሰው ቢያከብር እሱ ነው። ለዚህ ነው አንድ ተራ የነበረ ሙሴ የበግ እረኛ ነበር። በጎችን ነው የሚጠብቀው። እግዚአብሔር ግን የሕዝቡ እረኛ ሊያደርገው ሲፈልግ ተራራ ላይ በቁጥቋጦ ላይ እሳት እያነደደ አሳየው። በሞመንት ከዛ እሳት ጋር በተገናኘ ሰዓት ሕይወቱ ተመሳሳይ ሆኖ ላይቀጥል አንድ በትር ይዞ ባህርን ይከፍላል። በትሩን ይዞ አለቱን ሲመታ ከአለቱ ውሃ ይፈልቃል። በሚሄድበት ሁሉ ድንቅና ታምራት ይሆናል። ዛሬ ይህ እሳት በአንድ ሰው ላይ ይውረድ፣ ይውረድ፣ ይውረድ። እንተነብያለን በምድሪቱ ላይ ባሉ ወጣቶች ላይ፣ በምድሪቱ ላይ ባለ ቤተ ክርስቲያን ላይ በእሳት የሚገለጡ ትውልዶች ይነሳሉ፣ ይነሳሉ፣ ይነሳሉ። መጽሐፍ እንዲህ ይላል፣ ማንም ሊጎዳቸው ቢወድ እሳት ካፋቸው ይወጣል፣ ጠላቶቻቸውን ይበላል ይላል። ሃሌሉያ! በዚህ መንፈስ ይነሳሉ። ካፋቸው እሳት የሚተፉ ሲሄዱ እሳት በላያቸው ላይ የሚታይ ክርስቶስን የሚገልጡ በእሳት የነደዱ ወጣቶች፣ በእሳት የነደዱ አባቶች፣ በእሳት የነደዱ እናቶች ይነሳሉ፣ ይነሳሉ፣ ይነሳሉ። ውካዲያ ላፓራዲያ ታያስ አዎ የጨለማን ዙፋን የሚረብሹ ልክ እንደ ኤልያስ ተናግረው ጠላቶቻቸው የሚበላላቸው ምድሪቱን የሚያስጨንቁ መናፍስቶች የሚበሉላቸው ትውልዶች በዚህ እሳት ይነሳሉ። አንድ ሰው ሁለት ጊዜ ይነሳሉ ይበል። አንድ ድገሙ። እናንተ ላይ ተነብያለሁ። በዚህ እሳት ተነሱ፣ በኢየሱስ ስም በዚህ እሳት ተነሱ። ይህን እሳት ለብሳችሁ በኃጢአት ላይ ተነሱ፣ በምድሪቱ ላይ ተነሱ፣ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ተነሱ፣ ተነሱ፣ ተነሱ። በአማኞች ሕይወት ላይ ሲገለጥ ይህ እሳት የአማኞችን ሕይወት እንደ ሌላ ሰው ይቀይራል። ሙሴን ተራራ ላይ ይህ እሳት ሲገናኘው ተራ ሰው ነበር። ከዛ ተራራ ከወረደ ሰዓት ጀምሮ ለብቻው ወደ ግብፅ ምድር ገብቶ ያገለግለኝ ዘንድ ሕዝቤን ልቀቅ ይላል። ማን ላከ? ያለና የሚኖር ይህ ሰው በአጠገቡ ከቀኝ ከግራ ጋርድ አልነበረውም። የሚያጅቡት ሰዎች የሉም። ለብቻው ገብቶ ግን ነገስታትን ያናውጣል። አንዳንዶቻችሁ ይህን ጥያቄ ልትጠይቁ ትችላላችሁ። እስቲ አስቡት። ሙሴ ለብቻው ንጉሥ ጋር ገብቶ ይህ ይሆናል ይላል። ውሃ ወደ ደም ይቀየራል። የተለያየ መቅሰፍቶችን ያዛል። ለብቻው ገብቶ ለምን ነው ፈርዖን ተነስቶ ሙሴን የማይገለው? ሙሴን መግደል አይሻልም? ምድሪቱ ከምትታወቅ ከምትበጠበጥ ሙሴን ግን መግደል አይችልም።
ለምን መሰላችሁ? እግዚአብሔር ሙሴን ወደ ፈርዖን ሲልከው አምላክ አድርጎን ይላከው። አሎሆቲያ ካባራዲያ ካያስ አንድ ሰው ጮሆ አሜን ይበል። ድገም ውስጥ አሜን በሎ። ሙሴን በተራራ ላይ ያገኘ እሳት ያገኘሃል በኢየሱስ ስም። ካሩዳማንያ ታያስ ሄይ አሁን ይህ እሳት አንድን ሰው ካገኘ በተቀመጠበት ቦታ የጨለማ ኃይል መቀመጥ አይችልም፣ መቀጠል እስከማይችል ድረስ ይኸው ችግሮቻችሁ፣ ተጽዕኖዎቻችሁ ዳግም መኖር የማይችሉበትን ጉልበት ዛሬ በዚህ እሳት ጉልበታቸው ስለሚበላ ወደ ቀጣይ ደቂቃ ከናንተ ጋር መሻገር አይችሉም። ወደ ቀጣይ ቀን ከናንተ ጋር መሻገር አይችሉም። ድንኳን ውስጥ ያላችሁ ሲጮሁና አሜን በሉ። መሻገር አይችሉም። መሻገር አይችሉም። ለዚህ ነው ዘዳግም ምዕራፍ 9 ቁጥር 3 ላይ በሁለተኛው ደግሞ እስካሁን በሁለተኛው የተናገርኩት የጠላቶችን ሥራ ያፈርሳል። ዘዳግም 9:3 ላይ ሲናገር አምላክ እግዚአብሔር እንደሚባላ እሳት በፊትህ ያልፋል። ጠላቶችን ምን ያደርጋል? ያጠፋል። ጠላቶችን ምን ይላል? አምላክ እግዚአብሔር እንደሚባላ እሳት ከፊትህ ምን ይላል? ጠላቶችን ምን ይላል? ዛሬ በሽታ ይጠፋል። እስቲ እኔ ሰዎች ይጠፋል በሉ። ጠላቶቻችሁ እስቲ ይጠፋሉ በሉ። የበሽታ ኃይል፣ የእርግማን ኃይል ይጠፋል። የሟርት ኃይል ይጠፋል። የተጽዕኖ ኃይል ይጠፋል። በእግዚአብሔር እሳት ይጠፋል። በእግዚአብሔር እሳት ይጠፋል። በእግዚአብሔር እሳት ይጠፋል። ያስጨነቃችሁ ነገር ይጠፋል። ከስራችሁ ላይ ይጠፋል። ከጤንነታችሁ ላይ ይጠፋል። በእግዚአብሔር እሳት አሁን እዚህ ውጪ እንዳላችሁ የምትቀበሉት እሳት አለ። ይህ እሳት ወደ ተነገረላችሁ ተስፋ ቃል ያስገባችኋል። ይህ እሳት ድካማችሁን ወደ ብርታት ይቀይራል። ይህ እሳት በሽታን ወደ ጤንነት ይቀይራል። ሞትን ወደ ሕይወት፣ ውርደትን ወደ ክብር፣ ሐዘንን ወደ ደስታ። አንድ ሰው እጁን ከፍ አድርጎ አሜን ብሎ ይቀበል። ውሰዱ አሜን ብላችሁ፣ ውሰዱ አሜን ብላችሁ። አሁን አጠገባችሁ በብዙ ስራት ውስጥ ድግምት ውስጥ ያለው ስንጸልይ ይፈታሉ። ልክ እነሱ እንደሚፈቱ ሁሉ ስራችሁ የተዘጋ ስራችሁ ይከፈታል። ልክ የነሱ ደጅ እንደሚከፈት ሁሉ አገልጋዮች ይሳት በእናንተ ላይ ይመጣል። ወደ አዲስ ምዕራፍ መግባት ይሆናል። ለጌታ ክብር አምጡለት እስቲ።